ስለ ቅዳሴ ማወቅ ያሉብን ነገሮች። ቅዳሴ ምንድነው? ቤተክርስቲያናችን ለምን ቅዳሴን ትጠቀማለች? እነዚህ ጥያቄዎች በተለይም ከናንተ በተደጋጋሚ የሚነሱ ጥያቄዎች ናቸው። አንዳንድ ጊዜ የቅዳሴን ትርጉምና የቅዳሴን ሐሳብ አናቅም። ብዙዎቻችን ለቅዳሴ ያለን አመለካከት የተሳሳተ ነው። ኢቭን ቅዳሴ እንኳን ስንቆም ምን አይነት ጥቅም ልናገኝ እንደምንችል አስተውለነውም ሆነ አስበነው አናቅም። ግን ቅዳሴ ምንድነው? ስለ ቅዳሴ መሰረታዊና ማወቅ ያለብን ጉዳዮችስ ምንድናቸው የሚሉትን በዚህ ያኖስ የጥያቄዎቻችሁ መልስ በተሰኘው መርሃ ግብራችን የምንመልስ ይሆናል ማለት ነው። ውድ የያኖስ ቲዩብ ቤተሰቦች እንደምታውቁት የተለያዩ ከናንተ የሚነሱ ጥያቄዎችን ይዘን እየመጣን እየመለስን እያስተማርን እንገኛለን። ይሄ እኛ ለናንተ የምንሰጠው ውድ ስጦታ ነው። እናንተ ደግሞ ለኛ የምትሰጡን ውድ ስጦታ ቻናላችንን ሰብስክራይብ በማድረግ ቤተሰብ በመሆን እንደዚሁም ደግሞ የተለያዩ ቪዲዮዎችን ስንለቅ ደግሞ እንዲደርሳችሁ የደወል ምልክቷን በመጫን እንደዚሁም ላይክ በማድረግ አብራችሁን መሆን እንደዚሁም ደግሞ ቤተሰባዊነታችሁን መግለጽና ማሳወቅ ትችላላችሁ። ለእናንተ ቀላል ይመስላል፣ ለኛ ግን እጅግ በጣም የሚያበረታታን ነገር ነው። ስለዚህ ሰብስክራይብ ላይክ አድርጉ። ቤተሰብ የሆናችሁ ደግሞ ይሄ ቪዲዮ አስተማሪ ነው ብላችሁ ካሰባችሁ ሼር አድርጉት። እንደዚሁም ደግሞ ቪዲዮውን ስትጀምሩት ሁላችሁም ላይክ በማድረግ ይሄንን ቪዲዮ ጀምሩ። ያላችሁን ሐሳብ፣ አስተያየት፣ ጥያቄ በኮሜንት ላይ ማስቀመጥ ትችላላችሁ። ይሄ ያኖስ ቲዩብ ይባላል። ይሄ መርሃ ግብር ደግሞ ያኖስ የጥያቄዎቻችሁ መልስ የተሰኘው መርሃ ግብራችን ነው። እስከ መርሃ ግብራችን ድረስ ፍጻሜ ድረስ አብራችሁን ቆዩ። ስለ ቅዳሴ መሰረታዊና መታወቅ ያለባቸው ነገሮች። ቅዳሴ ምንድነው? እንግዲህ ቅዳሴ ምንድነው ስንል ቅዳሴ ማለት ቀደሰ ከሚለው የግዕዝ ግስ የተገኘ የምስጋና ቃል ነው። አመስጋኙ ደግሞ የሰው ልጅ ነው። ተመስጋኙ ደግሞ ፈጣሪ ዓለማት ወይም ደግሞ የዓለም ፈጣሪ የሆነው ቅዱስ እግዚአብሔር ነው። እርሱ የሚመሰገነው በሰው ብቻ ሳይሆን በፈጠራቸው ፍጥረታት ሁሉ ነው። በትንቢተ ኢሳይያስ ምዕራፍ 6 በዮሐንስ ራእይ ምዕራፍ 4 እንደምናነበው ማለት ነው። ስለዚህ ቅዳሴ ማለት ምን ማለት ነው? ቀደሰ ከሚል የግዕዝ ግስ የተገኘ የምስጋና ቃል ነው ማለት። ስለዚህ ቅዳሴ ማለት ምስጋና ማለት ቅዳሴ ነው ማለት ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዳሴ የሚለው ቃል ቅዱስ ቁርባን የሚከብርበትን አገልግሎት ሲያመለክት፣ ምስጋና የሚለው ትርጉም ደግሞ ጽርህ ቃል ሲሆን ኤቭሃሪስቲያ ወይም ደግሞ ታንክስ ጊቪንግ አቻ ቃሉ ማለት ታንክስ ጊቪንግ በእንግሊዘኛ፣ በጽርህ ቃል ደግሞ ኤቭሃሪስቲያ ተብሎ ይጠራል። ከምስጋና ባሻገር ቅዳሴ የሚለው ቃል እንግዲህ ቅድሳት በመባል የሚታወቀውን የጌታን ስጋውንና ደሙን ተቀብለው ካህናቱና ምእመናኑ የሚያገኙት የቅድስና ሕይወትን የሚያመለክት ሐሳብ ነው ማለት ነው። ስለዚህ ቅዳሴ ማለት የምስጋና ቃል ነው። አመስጋኝ የሰው ልጅ ነው። ተመስገኙ ደግሞ ፈጣሪ ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ደግሞ ቅዳሴ የሚለው ቅዱስ ቁርባን የሚከብርበት አገልግሎትን የሚያመለክት የምስጋና የሚለውን ትርጉም ደግሞ ጽርህ ቃል ሲሆን ኤቭሃሪስቲያ ወይም ደግሞ ታንክስ ጊቪንግ አቻ ቃሉ ሆኖ እናገኘዋለን። ከምስጋና ባሻገር ቅዳሴ የሚለው ቃል ደግሞ ቅድሳት በመባል የሚታወቀውን የጌታን ምስጋናውንና የጌታን ስጋውንና ደሙን ተቀብለው ካህናቱና ምእመናኑ የሚያገኙት የቅድስና ሕይወትን የሚያመለክት ነው ማለት ነው። ቅዳሴና ቅዱስ ቁርባን ስለማይለያይ ቁርባን ምን ማለት ነው እንደሆነና ወደ ሌላው እንቀጥላለን ማለት ነው። ያው ቅዳሴ ሲነሳ ቁርባን መነሳት አይቀርም። እግረ መንገዳችን ስለ ቁርባን መልሰን እንሂድ። እንግዲህ ቁርባን የሱርስት ቃል ነው።
ፍቹም ደግሞ መባ፣ ስጦታ፣ አምሃ ማለት ነው። በመስቀል የተሰጠን ስጋና ደም ሳይገባን በነፃና በእግዚአብሔር ቸርነት የተሰጠን ስለሆነ ስጦታ ያልነው ከዛ አንጻር ነው። ሚስጥረ ቁርባን የመሰረተው እንደምታውቁት ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። የመሰረተውም ደግሞ በጸሎተ ሐሙስ ዕለት ነው ማለት ነው። በጸሎተ ሐሙስ ዕለት ነው። በማስተማር ዘመኑም ደግሞ ስጌን የበላ ደሜን የጠጣ የዘላለም ሕይወት አለው ብሎ አስተምሯል። በዮሐንስ ወንጌል ምዕራፍ 6 ቁጥር 56 ላይ ወይም ደግሞ በማቴዎስ ወንጌል ምዕራፍ 26 ቁጥር 26 ላይ ነው። በዚሁም ደግሞ አምላካዊ ትምህርት ክርስቲያን የሆነ ሁሉ ይሄ ቅዱስ ስጋውና ክቡር ደሙን መቀበል ይኖርበታል ማለት ነው። ይሄ አምላካዊ ትምህርት ነው። ክርስቲያን ደግሞ ቅዱስ ስጋውና ክቡር ደሙን መቀበል ይኖርበታል። በዚህም ደግሞ አምኖ ያልተቀበለ መንግስተ ሰማያትን አያገኝም ወይም ደግሞ ርስተ መንግስተ ሰማያት አያገኝም፣ አይድንም ማለት ነው። እንደ መጽሐፍ ቅዱስና እንደ ጌታችን እንደ ቤተክርስቲያናችን አስተምሮ ማለት ነው። ሁለተኛ በቤተ ክርስቲያን ስንት አይነት ቅዳሴ አሉ ወይ ደግሞ ስንት አይነት ቅዳሴዎች አሉ የሚለውን ደግሞ እንመልከት። እንግዲህ ከላይ ቅዳሴ ማለት ምን ማለት ነው የሚለውን ተመልክተናል። አንደኛ ቅዳሴ ምንድነው የሚለውን ከተመለከትን በኋላ ደግሞ ስለ ቁርባን አይተናል። ከዛ ደግሞ በቤተክርስቲያናችን ደግሞ ስንት አይነት ቅዳሴዎች አሉ እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስንት አይነት ቅዳሴ ይቀደሳል የሚለው እንመልከት ማለት ነው። እንግዲህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከተመሰረተችበት ጊዜ ጀምሮ ለትምህርት ሃይማኖትና ለጸሎት እንደዚሁም ደግሞ ለአምልኮተ እግዚአብሔር ከምትገለገልባቸው ቅዱሳት መጻሕፍት አንዱ 14ቱ መጻሕፍተ ቅዳሴ ነው። ይህ መጽሐፈ ቅዳሴ በቁጥር 14 ሲሆን በስርዓት አፈጻጸሙ ግን 3 ክፍሎች አሉት። ልብ በሉ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከተመሰረተችበት ጊዜ ጀምሮ ለትምህርት ሃይማኖትና ለጸሎት እንደዚሁም ደግሞ ለአምልኮተ እግዚአብሔር ከምትገለገልባቸው ቅዱሳት መጻሕፍት አንዱ 14ቱ መጽሐፍ ቅዳሴ ነው። ስለዚህ አጠቃላይ በቤተክርስቲያን ስንት አይነት ቅዳሴዎች አሉ? 14 አይነት ቅዳሴዎች አሉ ማለት ነው። ግን ይህ መጽሐፍ ቅዳሴ በቁጥር 14 ይሁን እንጂ በስርዓት አፈጻጸሙ ግን 3 ክፍሎች ያሉት ነው ቅዳሴ። እነሱም አንደኛ ስርዓተ ቅዳሴ ወይም ደግሞ የዝግጅት ክፍል ወይም ግብአተ መንጦላይት ወይም ደግሞ ፕሪፓሬሽን ሰርቪስ የምንለው ነው። ኦ አሁየ ሃሉ በዝንቱ ልቦና ከሚለው ጀምሮ ሚመጠን ግርምት እስከሚለው ያለው ማለት ነው። ሁለተኛው ደግሞ ጸሎተ አኮቴት ወይም ደግሞ የትምህርት ወይም የንባብ ክፍል የምንለው ነው። ሚመጠን ግርምት ከሚለው ጀምሮ ጻውኑሰ ክርስቲያን እስከሚለው ድረስ ያለው ክፍል ነው ይሄ ሁለተኛው ክፍል። ሶስተኛው ደግሞ አኮቴተ ቁርባን ወይም ነው ፍሬ ቅዳሴ የምንለው ነው። ጻውኑሰ ክርስቲያን ከተባለ በኋላ ያለውን ክፍል ጻውኑሰ ክርስቲያን ብለን ከምንጠራው ክፍል ጀምሮ ያለው አኮቴተ ቁርባን ወይም ነው ፍሬ ቅዳሴ ዋና ቅዳሴ የምንለው ማለት ነው። ቅዳሴ 3 ክፍሎች አሉት። 3 ክፍሎች አሉት። ሌላው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስጋውና ደሙን የምታከብርባቸው 14 ቅዳሴያት አሏት። ስንት ቅዳሴያት አሏት? 14 ቅዳሴያት አሏት። እነሱም አንደኛ ቅዳሴ ሐዋርያት፣ ሁለተኛ ቅዳሴ እግዚ፣ ልብ በሉ እየመዘገባችሁ። ሶስተኛ ቅዳሴ ዮሐንስ ወልደ ነጎድጓድ፣ አራተኛ ቅዳሴ ማርያም፣ አምስተኛ ቅዳሴ ሰለስቱ ምዕት፣ ስድስተኛ ቅዳሴ አትናቴዎስ፣ ሰባተኛ ቅዳሴ ባስሊዮስ፣ ስምንተኛ ቅዳሴ ጎርጎሪዮስ፣ ዘጠነኛ ቅዳሴ ኤጲፋኒዮስ፣ አስረኛ ቅዳሴ ዮሐንስ አፈወርቅ፣ 11ኛ ቅዳሴ ቄርሎስ፣ 12ኛ ቅዳሴ ያዕቆብ ዘስሩግ፣ 13ኛ ቅዳሴ ዲዮስቆሮስ፣ 14ኛ ቅዳሴ ጎርጎሪዮስ የምንላቸው ናቸው። ቅዳሴ ጎርጎሪዮስ የምንላቸው ናቸው። እንግዲህ ስለ ቅዳሴና መሰረታዊ ስለሆኑ ነገሮች ማወቅ ካለብን እነዚህ ነገሮች እንመለከታለን ማለት ነው። እንግዲህ ቅዳሴ አጠቃላይ 14 ናቸው። ውድ ያኑስ ቲዩብ ቤተሰቦች በመሃል አስቆማችሁና ቻናላችንን ሰብስክራይብ በማድረግ እንደዚሁ ደግሞ ቪዲዮ ስንለቅ እንዲደርሳችሁ የደውል ምልክቱን በመጫን ቤተሰብ ይሁኑ። ለኛ ይጠቅመናል፣ ለእናንተ ቀላል ይመስላል። እንደዚሁ ደግሞ ይሄን ቪዲዮ ስታዩ ላይክ በማድረግ እንግዲህ እንድታዩት አሳስባለሁ ማለት ነው። ስለዚህ
14ቱ የቅዳሴ አይነቶች እነዚህን ይመስላሉ። በሌሎች ኦርቶዶክስ አብያተ ክርስቲያናት ቅዳሴ አለ ወይ የሚለውን ደግሞ እንመልከት። ማለት ቅዳሴ የምንቀበለውና የምንጠቀመው እኛ ኢትዮጵያውያን ብቻ ነን? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብቻ ናት ወይስ ሌሎችም አብያተ ክርስቲያናት በሌሎች የኦርቶዶክስ አብያተ ክርስቲያናት ቅዳሴ አለው የሚለውን ወይስ እኛ ጋር ነው ብቻ ነው ያለው የሚለውን ደግሞ እንመለከታለን። እንግዲህ ቅዳሴ እኛ ጋር ብቻ ሳይሆን በሁሉም የጥንት አብያተ ክርስቲያናት ሁሉ አለ። እንኳን በኦሪየንታልና በምስራቅ ኦርቶዶክስ ይቅር እና በካቶሊኩም ቤተክርስቲያን ጭምር ያለ ነው። እንኳን በእኛ በኦሪየንታልና በምስራቃውያን ኦርቶዶክስ ይቅርና በካቶሊኮችም ጭምር እንግዲህ ቅዳሴ አለ ማለት ነው። በንባብም ሆነ በትርጉም ለግዕዙ በቀረበ አጠራር የግብጽ ወይም ደግሞ ቅብጥ ኦርቶዶክስ ቤተክርስቲያን ቅዳሴን ቁዳስ ብላ ትጠራዋለች። የምስራቅ ሶሪያ ቤተክርስቲያን ደግሞ ቁዳሻ ትለዋለች። የአንጾኪያ መንበረ ወራሽ በሆነችው የሶሪያ ኦርቶዶክስ ቤተክርስቲያን የቅዳሴ አገልግሎት ቁርባኖ ይባላል። የምስራቅ ኦርቶዶክስ ቤተክርስቲያን በሚል የጋራ ስም የሚጠሩ ቤተክርስቲያናት የቢዛንቲን ስርዓተ አምልኮ ቢዛንቲን ሊትረጂ ተከታዮች ደግሞ ሲሆኑ እኛ ደግሞ ቅዳሴ ብለን የምንጠራውን ውብ አምልኮ ሊቱርጊያ ይሉታል ማለት ነው። የሮማ ካቶሊክ ቤተክርስቲያን ደግሞ በላቲን ቋንቋ ኢቴም ወይም አሊያ ደግሞ ሚሳ ከሚለው የሕዝቡን ማሰናበቻ ሰርዖተ ሕዝብ ከሚያመለክተው አረፍተ ነገር ተነስታ እንግዲህ በአቀራረቡም ሆነ በሚስጥሩ ከኦርቶዶክሳውያን አብያተ ክርስቲያናት የተለየውን እንግዲህ የቅዳሴ አገልግሎቷን ሆሊማስ በማለት ትጠራዋለች ማለት ነው። ስለዚህ ቅዳሴ በሁሉም ጥንታዊ አብያተ ክርስቲያናት ያለ ስርዓተ አምልኮ ነው። ከዛም ውስጥ ደግሞ ከኦሪየንታል ኦርቶዶክስ አብያተ ክርስቲያናት ጋር የምትመደበው የኛ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ናት ማለት ነው፣ ለብቻው ማለት ነው። ይችን ቅድስት ቤተክርስቲያን የሰጠን እግዚአብሔር እንግዲህ የተመሰገነ ይሁን ማለት ነው። ቅዳሴ ላይ እንግዲህ ምን እንደሚባል ለማወቅና እኛም ምእመናን አብረን እንድናስቀድስ እንዴት መማር እንችላለን፣ የተዘጋጁ መጻሕፍቶች አሉ ወይ የሚለውን ነገር እንመለከታለን ማለት ነው። ቅዳሴ ትርጉሙ ይሄ ከሆነ ሐሳቢው ከሆነ እኛስ ቅዳሴ ላይ ምን እንደሚባል ለማወቅ እኛስ ምእመናን አብረን እንድናስቀድስ እንዴት መማር እንችላለን፣ የተዘጋጁ መጻሕፍቶች አሉ ወይ የሚለውን እስቲ እንመልስ። ዋናው ነገር የኛ ለመማርና ለማወቅ መፈለግ እንጂ አባቶችና መምህራን ብዙ ስራ ሰርተዋል። ቅዳሴን እስከ ትርጉሙ አውቀን እንድናስቀድስ በተለይ ደግሞ በዚህ ዘመን ያለውን ቴክኖሎጂ በትክክል ከተጠቀምነው ቅዳሴን መማር እንችላለን። ምክንያቱም ለቅዳሴ የተሰሩ በስልካችንም ሆነ በኮምፒውተሮቻችን መጠቀም የምንችልባቸው ብዙ አፕሊኬሽኖች አሉ ወይም ደግሞ መተግበሪያዎች አሉ። እስካን ተደርገው በየትኛውም ኤሌክትሮኒክስ ማንበብ የምንችላቸው ዶክመንቶች አሉ። ትምህርቶችም ብዙ አሉ። እንግዲህ እዚህ አሁን እኔ ጋር ያለውን ጉዳይ ወደ ቅዳሴው አስተምሮ ስለሆነ እናንተ ገብታችሁ ስርዓተ ቅዳሴና ሌሎች የቤተክርስቲያን ትምህርቶችን ለማወቅ እንግዲህ ትችላላችሁ ማለት ነው። ሌላ የተዘጋጁ መጽሐፍቶችም አሉ ለሚለው መልሱ እንግዲህ ለማንበብ የተዘጋጀ አንባቢ አለ ወይ የሚል ይሆናል ማለት ነው። ምክንያቱም መጽሐፍ ተዘጋጅተው አሉ፣ በየመጽሐፍ መሸጫ ሱቆች አሉ፣ ገዝቶ የሚያነባቸው አጥተው እንጂ በሰው ተስፋ የቆረጡ ብዙ መጽሐፍቶች አሉ። ከነዛ መጽሐፍቶች ከሚመደቡት መጽሐፍት አንዱ ደግሞ የሥርዓተ ቅዳሴ መጽሐፎች ናቸው። ቤተክርስቲያናችን የቅዳሴ መጽሐፍትን አንደኛ በጉልህ በትላልቅ ፊደሎች፣ ሁለተኛ ከዜማ ምልክቶች ጋር፣ ሶስተኛ ከዜማ ምልክቶች ውጪ፣ አራተኛ በግዕዝ ብቻ፣ አምስተኛ በግዕዝና በአማርኛ፣ ስድስተኛ በግዕዝ በአማርኛና በእንግሊዘኛ፣ ሰባተኛ በቅርቡ ደግሞ በአፋን ኦሮሞ፣ ኤርትራ ውስጥ ደግሞ በትግርኛ፣ ውጭ ያሉት ደግሞ በእንግሊዘኛ መጠቀም ተጀምሯል ማለት ነው። በሌላ ቋንቋዎችም እንግዲህ እየተተረጎመ ተደራሽ እየሆነ ይሄዳል። እንግዲህ ስርዓተ ቅዳሴ የሕዝብ ተሰጥኦ ለምእመናን የተዘጋጁ የጸሎት መጻሕፍት የሚያክሉ መጻሕፍት እያነበቡ ቅዳሴውን የሚከታተሉበት እና ሌሎችም በቤተ ክህነትና በማህበራት ደረጃ ታሳትማለች፣ እያሳተመችም ነው። እስቲ አሁን ደግሞ ይበል ካህን ይበል ዲያቆን የሚባሉት ነገሮች ምንድናቸው የሚለውን ደግሞ እንመልከት። ያው እንግዲህ እናንተ አጠቃላይ ስለ ቅዳሴ ያለውን ነገር እናንተ መመልከት
ትችላላችሁ። እንግዲህ ይበል ካህን፣ ይበል ዲያቆንና ይበል ሕዝብ ምንድናቸው ስንል ሶስቱም በምህጻረ ቃል የተቀመጡ ናቸው። ትርጉማቸውም ይበል ካህን ስንል ይበል ካህን፣ ካህኑ ይበል ማለት እንትናችሁ ላይ የቅዳሴ ተሰጦቹ የምትመልሱበት ቦታዎች ላይ ቅዳሴ ሲመለስ ወይም ደግሞ ከቅዳሴውን በምንሰማ ሰዓት ምናያቸው ካህናቱ ዲያቆናቱ እየተቀበሉ ህዝቡ እየተቀበሉ የሚሉት ፓርት አለ አይደለና የቅዳሴ ተሰጦ ሄዳችሁ ስታነቡ ይካ ሚል ካያችሁ እሱ ይበል ካህን ነው። እኛ የምንለው አይደለም ካህኑ የሚለው ነው። ከዛ ደግሞ ይዲ ሲል ይበል ዲያቆኑ ወይም ደግሞ ዲያቆኑ ይበል እየተባለ ነው። ይህ ሚል ነገር ደግሞ ስናገኝ ይበል ህዝቡ ይበል ብለን እየተናገርን ነው ማለት ነው። ስለዚህ እነዚህ መሰረታዊ ነገሮች እንግዲህ ስለ ቅዳሴ የሚያስተምሩ ናቸው ማለት። ስለዚህ ቅዳሴ በቤተክርስቲያኖች ትልቁ የጸሎት ስርዓት ነው። በቅዳሴ ሰዓት የግል ጸሎት የመሳሰሉ ነገሮች አይደረጉም። የቤተክርስቲያናችን ትልቁ በእግዚአብሔር ዘንድም ከሚሰሙ ስጋው ደግሞ እና ቅዱስ ቁርባኑ ከሚቀርባቸው የጸሎት ስርዓቶች አንዱ ይሄ ቅዳሴ ጸሎት ነው። ቅዳሴ እንዳናስቀድስ የተለያዩ ቻሌንጆች ሊገጥሙን ይችላሉ። ግን ቅዳሴን አንድ ክርስቲያን በተቻለ መጠን ሊሳተፍ ይገባል። ቅዳሴ ባለበት ሁሉ ራሱ ክርስቶስ አለ፣ ድንግል ማርያም አለች። ክርስቶስና ድንግል ማርያም ባሉበት ደግሞ ሁሉም ቅዱሳን አሉ፣ ቅዱሳን መላእክት አሉ። ቅዳሴን በተመስጦ ልናስቀድሰው ይገባል። ምክንያቱም ቅዳሴ ማለት የምስጋና ቃል ስለሆነ ማለት ነው፣ ማመስገን ማለት ስለሆነ ማለት። ስለዚህ እኛ ደግሞ አንዱ እግዚአብሔርን ከምናመሰግንበት መንገድ አንዱ ይሄ ቅዳሴ ነው። ቅዳሴ የሰው ልጅ እግዚአብሔርን የሚያመሰግንበት ትልቅ የምስጋና ጸሎት ነው። የቅዳሴ ጸሎት ፈጣሪ ዓለማት የዓለማት ፈጣሪ የሆነው ቅዱስ እግዚአብሔር እንግዲህ እርሱ የሚመሰገነው በሰው ብቻ ሳይሆን በፈጠራቸው ፍጥረታት ሁሉ ነው እንደሚታወቀው። ግን እኛ በቅዳሴ እግዚአብሔርን እናመሰግናለን። እንደኛ እንደ ኢትዮጵያ ቤተክርስቲያን ደግሞ ቅዳሴ የሚለው ቃል እንግዲህ ቅዱስ ቁርባን የሚከብርበት አገልግሎት የሚያመለክት ቃል እንደሆነ ተመልክተናል። እንዳልኳችሁ አጠቃላይ 14 አይነት ቅዳሴዎች አሉ። 3 ክፍሎችም አሉት ብለናል። መሰረት የሚባለውን ቅዳሴ ማለት ምን ማለት ነው ምናምን የሚለውን ስላየን እንግዲህ እናንተ ደግሞ በደንብ ስለዚህ ማንበብ ትችላላችሁ። ምንጭ ሰጣችኋለሁ። ይሄንን ሐሳብ ከየት እንዳመጣሁት ምንጩ ከየት እንደሆነ ሄዳችሁ እናንተ ደግሞ በይበልጥ እንድትጨምሩበት ማለት ነው። ሌላው ከቅዳሴ ጋር የማይነጣጠለው እንግዲህ ቅዱስ ቁርባን ነው። ቅዱስ ቁርባን በቤተክርስቲያናችን ትልቁ የሥርዓት አምልኮ መደምደሚያ ነው። እያንዳንዱ ስነ ምግባር ክርስቲያን ስነ ምግባር የሚደመደመው በስጋውና ደሙ ነው። ስጋውን ያልበላ ደሙን ያልጠጣ የዘላለም ሕይወት የለውም ክርስቶስ እንደተናገረ በዮሐንስ ወንጌል ምዕራፍ 6 ቁጥር 56። ይሄን ስጋና ደሙን ደግሞ የምንመቀበል የምንችለው በቅዳሴ ጸሎት በቅዳሴ ሥርዓት መሳተፍ ስንችል ነው። ቁርባን ስጦታ ነው፣ ከእግዚአብሔር ለኛ የተሰጠን ስጦታ። ስጋውን ያልበላ ደሙን ያልጠጣ የዘላለም ሕይወት የለውም። በዮሐንስ ወንጌል ምዕራፍ 6 ቁጥር 56 ላይ ሄዳችሁ ስታነቡ ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው አለና በተቃራኒው ስጋዬን ያልበላ ደሜን ያልጠጣ የዘላለም ሕይወት የለውም ብሎ በማይታበል ቃሉ አምላካችን መድኃኔ ዓለም ኢየሱስ ክርስቶስ ተናግሯል ማለት ነው። ስለዚህ ርስት መንግስተ ሰማያትን የምንወርሰው በስጋው ደሙ ነው። ስጋው ደሙን ሳንቀበል የፈለገ ገዳም ብንሄድ የፈለገ ጸሎት ብናደርግ የፈለገ ነገር ብናደርግ የፈለገ መንፈሳዊ ስራ ብንሰራ የተራበ ብናበል የተጠማ ብናጠጣ ስጋውና ደሙን ካልጠጣን ዋጋ የለንም። እኔ ሁሌ በምሳሌ እናገረዋለሁ። አንድ በማዳበሪያ ውስጥ የታሰረ የተቀመጠ ጤፍ ሊሆን ይችላል፣ ወይም ደግሞ በጆንያ ውስጥ የተቀመጠ ስኳር ጤፍ ሊሆን ይችላል። በገመድ ካላሰራችሁት ምንድነው የሚሆነው? ብትን ነው አይደለም የሚለው። ስለዚህ የፈለገ ማዳበሪያ ሙሉ ሰውነታችንን ሙሉ የሚያደርግ የጽድቅ ስራ ብንሰራ ስጋው ደሙን ግን ካልተቀበልን ማሰሪያውን ግን ካልተቀበልን ምንም ዋጋ የለንም ማለት ነው። ይሄ ደግሞ ቁርባን በቅዳሴው ጸሎት ነው የሚዘጋጀው የሚፈተተው ማለት ነው። ስለዚህ በቤተክርስቲያናችን ውስጥ እንግዲህ ቅዳሴ በጣም ትልቅ ትርጉም አለው። እንግዲህ ቅዳሴም 3 አይነት ክፍሎች አሉት ብለናል። ስርዓተ ቅዳሴ ወይም የዝግጅት ክፍል፣ ከዛ ደግሞ የትምህርት ወይም የንባብ ክፍል የሚባል አለ ሁለተኛ፣ ሶስተኛ ደግሞ ፍሬ ቅዳሴ የምንለው አኮቴተ ቁርባን የምንለው ማለት ነው። እንግዲህ 14 አይነት ቅዳሴዎች አሉ ብለናል። ቅዳሴ ሐዋርያት፣ ቅዳሴ ጊዜ፣ ቅዳሴ ዮሐንስ ወልደ ነጎድጓድ፣ ቅዳሴ ማርያም፣ ቅዳሴ ሰለስቱ ምዕት፣ ቅዳሴ አትናቴዎስ፣ ቅዳሴ ባስልዮስ፣ ቅዳሴ ጎርጎርዮስ፣ ቅዳሴ ኤጲፋንዮስ፣ ቅዳሴ ዮሐንስ አፈወርቅ፣ ቅዳሴ ቄርሎስ፣ ቅዳሴ ያዕቆብ ዘስሩግ፣ ቅዳሴ ዲዮስቆሮስ እና ቅዳሴ ጎርጎርዮስ ካልናቸው ማለት ነው። ስለዚህ ስለ ቅዳሴ በደንብ ደግሞ እንድናቅ ምንጭ ያደረኳቸው የመጽሐፍ
ክፍሎች እንግዲህ አኮቴተ ቁርባን በቀሲስ ዶክተር መብራቱ ኪሮስ ገብሩ የተዘጋጀውን ተጠቅሜ ያለው። ሌላው ደግሞ ጸሎተ ቅዳሴ የህዝብ የተሰጥኦ በአባ ኤልያስ የጋሞ ጎፋ ሀገረ ስብከት ሊቀ ጳጳስ የቅዱስ ሲኖዶስ አባል የተዘጋጀውን ተጠቅሜ ያለው። እንደዚሁ ደግሞ የመጽሐፈ ቅዳሴ ይዘት በዲያቆን አያሌው ጎበዜ በሬ የተዘጋጀውን፣ እንደዚሁ ነው መጽሐፈ ቅዳሴ በግዕዝ በአማርኛና በእንግሊዘኛ በትንሣኤ ማሳተሚያ ድርጅት የተዘጋጀውን ዋቢ መጽሐፍ አድርጌ ተጠቅሜ ያለው። እናንተ በይበልጥ በነገራችሁ ላይ ቅዳሴ ሰፊ ነው፣ እያንዳንዱ ክፍል ይተረጎማል። በተለይ አኮቴተ ቁርባን ሄዳችሁ ስታነቡ በደንብ በቃ ታገኙታላችሁ። ራሱም ደግሞ ቅዳሴ ምንድነው የሚለውን ደግሞ ራሱን የቻለ ደግሞ የዶክተር መብራቱ ኪሮስ ስለ ቅዳሴ የሚናገር ትንሽዬ መጽሐፍ አለች። እሷንም አንድ ላይ ገዝታችሁ አንብቡት፣ ሰፊ ማብራሪያ ታገኛላችሁ። እንግዲህ ውድ የያኖስ ቲዩብ ቤተሰቦች ይሄ የጥያቄዎቻችሁ መልስ የተሰኘው መርሃ ግብራችን በዚህ ይጠናቀቃል። ለቻናላችን አዲስ የሆናችሁ ቤተሰቦች ቻናላችንን ሰብስክራይብ በማድረግ ቪዲዮ ስንለቅ እንዲደርሳችሁ ደግሞ የደውል ምልክቷን በመጫን ቤተሰብ ሁኑ። ቪዲዮውን ደግሞ ስትጀምሩ ላይክ አድርጉ፣ ሼር አድርጉ። ያላችሁን ሐሳብ አስተያየት በኮሜንት አስቀምጡልን። እኛን ያበረታታናል፣ ያግዘናል፣ ይደግፈናል። ቀላል አይደለም ለኛ ይበልጥ እንድንሰራ ብዙ እንድንሰራ ያደርገናልና ያላችሁን ሐሳብ አስተያየት እንግዲህ በዛ ላይ ብታስቀምጡልን ይደርሰናል ማለት። ጥያቄዎቻችሁንም የተደረገላችሁንም ተአምር እንግዲህ ብታስቀምጡልን ይደርሰናል። እኛ ደግሞ መልሰን ወደ እናንተ እናቀርበዋለን ማለት ነው። እንግዲህ ውድ ክርስቲያኖች፣ ውድ የያኖስ ቲዩብ ቤተሰቦች ለዛሬ ይዘንላችሁ የቀረብንላችሁ መርሃ ግብራችን ይህንን ይመስላል ማለት ነው። በቀጣይ ደግሞ ሌሎች ቪዲዮዎችን ይዘን እንመጣለን። እንግዲህ ስለነበረን ጊዜ የአምላካችን የልዑል እግዚአብሔር ስሙ የተመሰገነ ይሁን። ወስብሐት ለእግዚአብሔር። ይቆየን።